እገልሻለሁ። ትሰማኛለህ ብሩክ? ትሰማኛለህ? ማየት የሌለብን ስራ ነው የምገልሽ ነበረ። ይኸውልህ እኔ ተከስተ ልመናና ፍርሃት አላውቅም። በስተመጨረሻ እውነተኛ ማንነት ተገለጠ አይደል? ቢሆን መጀመሪያ ጊዜ በጣም ያመናቅረው ነበር። ልክ እንደዚህ ግን ደግሞ መጨረሻ ላይ እንደዚህ አይሆንም። እሺ ግን ደግሞ እንዳንቺም አይሆንም። በጣም ተሳስተሻል። ሁሉም ቢሆን ጊዜው ሲደርስ ነው የሚያውቀው። አሁን ልክ እንደዚህ የምትሆኝለት ሰውዬ ትንሽ ቆይቶ ወደ እኔ ይመለሳል። አይመስለኝም። ብሩኬ ከዚህ በኋላ ቀና ብሎ ያይሽ መስሎሽ ነው? በጣም መስሎሽ ነው። አላወቅሽውም ማለት ነው። ለነገሩ ብዙ ሙቀት እንዲኖርሽ አልጠብቅም። ሳይሆን ሙሉ ጭንቅላትሽ ልክ አይደለም። ምትገቢ ቆይ ስንት እቅድ እያለሽ አንቺ ሞኝ ነሽ እንዴ? ትላንት ባውቀውም ብሩክ ንጹህ ልብ ያለው ሰው ነው። አፍሽን ዝጊ። ይኸውልሽ ብሩክን ከኔ በላይ አታውቂውም። እሺ በጣም የምታሳፍሩ ሰዎች ናችሁ። በጣም አሁን እኔ ፊት ጻድቅ አትጫወች። እሺ ብድግ በይ ተነሽና ወደ ኩሽና ሂጂ አልኩሽ እኮ። አሁን ወደ ኩሽና አልሄድም። የምትፈልጊው ነገር ካለ ራስሽ ሄድሽ መስራት ትችያለሽ። ምን አባሽ ነው ያልሽው? አንቺ ማትረቢ አንቺ ነሽ አፍሽ ሞልታሽ እኔ ላይ እንደዚህ እየተናገርሽ ያለሽው። እሱ ደግሞ ያንተ ጉዳይ አይደለም። ከወጋ ግን በሰላማት ነው። ለምን ሲባል ምክንያቱም እኔ ተከስተ ብሩክ ያንቺ ልጅ እንዳልሆነ ነግረዋለሁ። ተከስተ እባክህ ተው ብያለሁ። እኔ እንግደለኝ። ይኸውን ያለሁልህ አይደል? እኔ እንግደለኝ። ተው ልጅን ተው እባክህን ተው። እኔ እንደፈለግክ አድርገኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢስማ ንጉስ ቻናል ቤተሰቦች ዊንታና ክፍል 8 ዛሬ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ተከስተ ሚስጥሩን ልጁ እንዳወቀበት ስለተረዳ እንግዲህ እሱን ሊገለው በዚህ መልኩ ሽጉጥ ይዞበት መጥቷል ማለት ነው። ትናንትና ባቀረብኩላችሁ ክፍል ማለት ነው ወይዘሮ ማዕዛን ገብቶ እያስጨነቃት ነበረ። ምክንያቱም ደግሞ ሚላት ሂድና ይችን አሮጊት አስጨንቃት፣ እርግጠኛ ነኝ ብሩኬ አውቆብን ቀዝቃዛ በቀል ሊበቀለን ነው። ውስጥ ሊረጋጋልኝ አልቻለም። ይሄንን ማድረግ ካልቻልክ እኔ ጋር ካንተ ጋር መቆየት አልፈልግም አለችው። እሺ ብሎ እሷን ሰምቶ እንግዲህ ወይዘሮ ማዕዛን ክፍሏ ድረስ በመሄድ አስጨንቋት ነበረ። እናም ልጅሽ ምንድነው የሚያውቀው ነገር? ምን ሆኖ ነው የተቀየረብኝ በዚህ ልክ? ስገምት የሆነ ነገር አሳምነሽዋል። ምንድነው ያወቀው? አሁን እውነቱን ንገሪኝ አላት። እና ያወቀ እንደምን ይጠበስ? አዎ ደስ አይልም። ልጄ እውነቱን አውቋል። እናም ከጎኔ ቆሟል። ሁሉንም ነገር በደንብ ያውቃል። እና ምን ይጠበስ አለችው። ያኔ ነበረ ሽጉጥን አውጥቶ እደፋዋለሁ፣ ሳይቀድመኝ መቅደም አለብኝ፣ ምክንያቱም እኔ ካልገደልኩት እሱ ቀድሞ ይገለኛል ብሎ በምታዩት መልኩ ሽጉጡን ይዞ የወጣው። ብሩኬ ደግሞ ከሰራተኛዋ ክፍል የተወሰነ ሰዓት አርፎ ስለነበረ እሷን አመስግኖ ቁርስ እንደሰራችላቸውም ነግራው ነበረ ወደ ሳሎን እየመጣ የነበረው። አመስግኗት አንቺ ጋር ስመጣ ትልቅ ረፍት ተሰምቶኛል፣ በጣም አመሰግናለሁ እያላት ነበር። እሷም ደግሞ ብሩኬ አንተ በጣም ጥሩ ሰው ነህ፣ ላንተ የሚሰማኝ ስሜት አለችው። ምን ተሰማሽ? እስኪ ንገሪኝ፣ ለኔ የሚሰማኝ ስሜት ምንድነው አላት። እሷም መልካም አባት፣ መልካም ባል፣ ጥሩ ቤተሰብ የምትመሰርት ትዕግስተኛ፣ ጸባይህ መልካም የሆነ ሰው ነህ፣ የምትፈቀር የምትወደድ አለችው። አይ እንዳልሽው እንኳን አይደለሁም አላት። አይ እኔ እንዳልኩት ነህ፣ ጀግና ብላው ነበር። ጀግና በሆንማ ፊቴ ላይ የሚሰራብኝን ተንኮል ማየት እንኳን ማልችል እማረባና ደካማ ሰው ነኝ አላት። አይ አንተ መልካም ልብ ስላለህና የዋህ ስለሆንክ ነው እንጂ እኮ ብሩኬ ይሄንን የመጥፎች ስራ ነው። ስለዚህ አንተ ደካማ ስለሆንክ አይደለም ይሄን ያላወቀው። አንተ መልካም ልብ ስላለ ነገሮችን በቀናነት መረዳትና ማየት ስለምችል ብቻ ነው። ይሄ የደካሞችና በጣም የክፎች የስግብግቦች ነው ምናምን ብላ እንግዲህ ብዙ ነገር አለችው ማለት ነው። ብቻ በመጨረሻ ተመሰጋግነው ቁርስ እንበላለን በቃ ተባብለው ወደ ሳሎን እየመጡ ሳለ ተከስተን በዚህ መልኩ ሽጉጡን ይዞ ሲወጣ ወይዘሮ ማዕዛም ልጇን ለማዳን እየሮጠሽ መታ እንግዲህ በመታየት መልኩ እኔ እንግደለኝ፣ እኔ እንገለህ ነው ልጄን የምትገለው፣ እኔ ፊት ልጄን አትገለውም ብላ ከፊት ለፊት ከብሩኬ ፊት ለፊት ቆማለት ነበር። ብሩኬ ደግሞ እናቴ አትጨነቂ፣ ይሄ ቦቅቧቃ ነው፣ ምንም አያረግም፣ አይገለኝም፣ ደግሞ አትፍሪ፣ እኔ በጣም ነው ያስጠላኝ፣ አልፈራውም፣ አሁን ገና ትክክለኛ ማንነትህ ተገለጸልህ አለው። ተገለጸልኝ? አንተ ማለት ይሄ ነህ? አዎ እኔ ይሄ ነኝ። ብሩኬ
ይህን ማደርገው ማወቅ የሌለብህን ነገር ስላወቅ ነው። ተንቀልቀለህ ማወቅ ባልነበረበት ሰዓት አውቀሃል። ስለዚህ ሳትቀርመኝ ደግሞ ይሄን መቅደም አለብኝ አለው። አንተ ማትረባ ነህ፣ ስለዚህ አድርግ። ወንድ ከሆንክ ለምን አታደርገውም? ምን ትጠብቃለህ ታዲያ አለው። ብሩኬ በወንድነት ሞራል ሽቅሽቅ ብሎ ልቡ ሙልት ብሎ ነበር እንደዚህ የሚለው። ምንም አልፈራም ነበር። እናቱ ግን ከፊት ለፊት ሄዳ ስቀድም ተከስተ እንግዲህ ለእናቱም የማይራራው ክፉ ሰው ስለሆነ ወረወራት። እሷ ወደ ጎን ሩራት ስትወድቅለት ብሩኬን አገኘው ፊት ለፊት። ብሩኬ ላይ ምላጭ ስቦ ሊተኩስ ሲል ዊታና መሀል ገብታ እንግዲህ በብሩኬ ፈንታ እሷ ተመታች ማለት ነው። ያኔ እንግዲህ በጣም ደንግጦ እጁም እግሩም እየተንቀጠቀጠ ሽጉጡን በእጁ እንደያዘ እንደተገተረ ቀረ። እንግዲህ ወይዘሮ መዓዛም ከወደቀችበት ተነስታ ብሩኬም አንተ ተረገምክ እያለ ልጅቱን አንዘፋስፎ አንስቶ ወደ ሆስፒታል ይዘዋት ሂደዋል። ያኔ ነበር እንግዲህ ተከስተ ወደ ሚላት ክፍል የገባው። ሚላትም ምንድን ነው የምሰማው ብላ ቀስ ብላ በሩን ስትከፍት ድንገት ሽጉጥ ይዞ እሱ ደረሰ። ምንድን ነው ይሄ ሽጉጥ? ጧትም ብላ ጧት ብሩኬ በር ላይ ይዞ የነበረውን ያስፈራራትን ትዝ ብሏት ምንድን ነው ሽጉጥ ዛሬ የሚከተለኝ? ለምንድን ነው ያስከው? ምን ተፈጥሮ ነው አለችው። የተፈጠረውን ቀስ ብሎ አንድ በአንድ ነገራት። እሷም በጣም አዘነች፣ በጣም ደነገጠች። ያዘነችው ለብሩኬ ወይም ደግሞ ለዊታና ሳይሆን ብሩኬን ስላልገደለው እና እውነቱን ስላወቀ ብሩኬ በህይወት መኖሩ ደግሞ ለሷ ለወደፊቷ እጣ ፈንታዋ ስጋት እንደሆነባት ስለተረዳች እንጂ ለነሱ አዝና አልነበረም። እናም ደግሞ በቃ ሌላ ምንም አማራጭ የለኝ፣ በቃልኝ፣ ቶሎ በል ከዚህ ቤት እንውጣ አለችው። እሱ ደግሞ በጭራሽ ከዚህ ቤት ለመውጣት ምንም እስካሁን ያደረኩት ሁሉ ወደፊት የማደርገው እዚህ ቤት አንቺና እኔ በደስታና በፍቅር እንድንኖር እንጂ ከዚህ ቤት እንድንወጣ አይደለም አላት። አንተ ሰውዬ ምን ሆነሃል? አሁን እኮ ብሩኬ በህይወት አለ። እንዴት ነው እሱን አይኑን እያየን ዝቤ ልንቀጥል የምንችለው? እሱም አሁን ቢመጣ ራሱ ከአንዳንድ ነው ከዚህ ቤት የሚያባረረን። እናም ደግሞ ያቺ ልጅ በህይወት ትኖር ብለህ ጸልይ። ከሞተች እኮ አስበዋል አለችው። እሷም አትሞትም፣ እንዳትሞት አንቺን ጸልይ። ግን ደግሞ ምንም ቢፈጠር አብረን ነው፣ የትም አትሄጂም። አይ ካልሽ ደግሞ ብሎ ሽጉጡን ግንባሯ ላይ ሲደቅነው ደነገጠች። እሺ እኔ እኮ አምናለሁ፣ ግን ደግሞ በጣም ፈርቻለሁ አለችው። እንደሱ ስትይ ነው የሚያምርብሽ የኔ ቆንጆ። ምንም ቢሆን ከጎኔ ልኮኝ ነው የሚገባው። ይህን ነገር የጀመርነው ባንድ ነው፣ የምንጨርሰውን ባንድ ነው። ደግሞ በእኔ ተማመኝ። ብሩኬ ምንም አያመጣም። ከዚህ ቤት 74 ሳንቲም ሳይኖረው ቀጥ ብሎ ይወጣል ከእናቱ ጋር። ይሄ ቤት ያንቺና የኔ ነው። እባክህ ተከስተ፣ ሁሉም ነገር በቃን። እኛ ስንኖር እኮ ነው ገንዘብ የምናገኘው። እኛ እየሞትን እንዴት ነው ገንዘብ ምትር? አይገለንም። እኛን ቀርመዋል እያልኩሽ ነው። ምንም ቀደምከው። ይኸው ዛሬን ብትሞክር እኮ የተሳሳተ ሙከራ ነው አለች። ይች ቀልቃላ እኮ መታባት ገባብኝ ኑሮ። ግን ደግሞ ምን ይሁን ብላ ነው እሷ የገባችው? ይች ማትረባ ሳስበው ፍቅር እየተጫወተች ነው። ፍቅር ሳይገባላት አይቀርም አላት። በዚህ ደግሞ በጣም ተናደደች። እንዴት ነው ትላንትና መታ ሳታውቀው የምታፈቅረው? አንተ ደግሞ ስለምን ፍቅር ነው የምታወራው? ምናምን አለች። ምን ነው እየቀናሽ ነው እንዳላት። ለማንኛውም አርፈሽ ተቀመጪ፣ ከዚህ ቤት እግርሽ ይወጣል ካልሽ ግን እኔ ራሴ ነኝ የምገልሽ፣ ብሩኬ ሳይገልሽ ብሎ አስፈራርቷት ነበር የሄደው። እንዲህ እያለ እንግዲህ ብሩኬና ወይዘሮ መዓዛም ዊታናን አሳክመዋት ሆስፒታል ውስጥ ገና ሕክምና ላይ እያለች እችን ልጅ በተረፈች። ምን አይነት መልካም ልጅ ነች! ትላንትና የምታቀንን ሰዎች ላንተ ብላ ህይወቷን መስዋዕት አደረገች። በጣም የተባረከች ልጅ ናት። እንደው ፈጣሪ በሰላም ያኑራት፣ ህይወቷን ይታደግልን እያለች እንግዲህ እሷም ብሩኬም ደግሞ በጣም የምትገርም ልጅ ነች። ለኔ ብላ እኮ ነው ፈጣሪ ለኔ ሲል ቶሎ ይማርልኝ። ግን ያው ዶክተሩ እጇን የተመታቸው ለክፉ አይሰጣትም ብሎኛል እያላት ነበረ። እንዴ እያሉ ልጅትን ታከማ እጇን ስለሆነ ድና ወደ ቤት ማለትም ሕክምና አድርጋ ወደ ቤት ተመልሰው መጥተዋል። ግን አሁን እንደ ቤት እንደደረስኩ ሁለቱንም እደፋቸዋለሁ ብሏት ነበር። እናትም እባክህ ልጄ ልለምንህ ድጋሜ ይሄን ቃል እንዳልሰማ ካፍህ፣ እኔ ሞትብሃለሁ ቀድሜ፣ አንተም እናቴ ብለህ እንዳጠራኝ። እነሱም በመግደል አይደለም ታስደስታቸው። በቻልነው ፍጥነት ከዚህ ሀገር ለቀው እንዲወጡ ከቤት እንዲወጡ እናደርጋለን። ከዛ በኋላ እኛ በደስታ እንኖራለን። እነሱን ገደልክ ማለት ለእነሱ ረፍት ነው። አንተ ደግሞ መኖሪያ የህሊና ምስረኛ የአካል እስር ቤት ነው። ስለዚህ ይህን ደግሞ እኔ አምኜ መቀበል ስለማልችል እኔ ሞትብሃለሁ፣ ይህ እንዳታደርግ፣ ለእነሱ ደግሞ ይሄ ደስታ ነው እባክህ ብላ ለመነችው። እሺ ብሏታል።
እና ቤት ከደረሱ በኋላ እማዬ አንቺ ቤታናን ወደ ቤት ይዘሻግቢ የሆነ ነገር ስሪላት፣ እኔ አንድ ማደርገው ነገር አለኝ እባክህ ልጄ ነገርኩ እንዳትረሳ አለችው። እሺ ብሏት ወደ መኝታ ክፍሉ እንደገባ ሚላት ክፍሏ ላይ አልጋ ላይ ቁጭ ብላ አገኛት። በሩን ቁልፍ አድርጎ ልትቀርበው ስትል በጥፊ መታትና እንዳትነኪኝ አንቺ ቆሻሻ ማትረቢ ሴት ይቅርታ አለችው። ለይቅርታ ረፍዶብሻል አንቺ ባለጌ ማትረቢ ብሎ በጣም ከዛተ በኋላ ስታናደው ጉሮሮዋን አንቆጭ ከዚህ ቤት ሲላት እኔ በጭራሽ ከዚህ ቤት አልወጣም በጣም ነው ሞድ በጣም ነው ማፈቅር እያለች ሁሉ ልትቀልድበት ሞክራለች። እሱም ጉሮሮዋን አንቆ ሲጣርጎ ሊገላ ሲል በመጨረሻ የእናቱን ቃል አስታውሰው እማልገልሽ ነፍሰ ገዳይ መባል ስለማልፈልግና መሆን ስለማልፈልግ ብቻ ነው አሁን ጨርቄን ማቄን ሳቴ ከዚህ ቤት ውልቅ ብለሽ ሂጂ ብሎ ቁርጡን ሲነግራት እሺ ብላ እሷ መውጣት ፈልጋ ተከስተን ፈርታ ስለነበር እንጂ የቆመችው መውጣት ፈልጋ እንደነበር ግልጽ ነው። ስለዚህ ልትወጣ ስትል እንግዲህ ሳሎን ላይ በድጋሚ ተከስተ ይዟቸዋል። በጭራሽ ከዚህ ቤት አትወጣም፣ እንደውም አንተና ይቺ በስባሳ አንድ አሙስ የቀራት እናት ከዚህ ቤት ብትወጡ ይሻላችኋል። እኔ ከዚህ ቤት እሷና እኔ ከዚህ አንወጣም አላት። አንተ ማድረግ የማልችለውን እኔ ያደረኩልህ፣ አንተ ማስደሰት ያልቻልካት ሚስትህን እኔ ያስደሰትኩልህ፣ ምንድነው የምትፈልገው ከዚህ በላይ አለው። እኔማ ልክስክስ ስለሆነች እንጂ እሷን ለማስደሰት ነበር ይሄ ሁሉ ደፋ ቀና ምለው አለው። አንተ የውጭን ለማስደሰት ነው፣ እኔ ደግሞ የግቢውን ለማስደሰት ነው ብሎ ቀለደበት። ያኔ እንደማይረባ ሲገባው የማደርገውን እኔ ያውቃለሁ፣ ቀጥ ብዬ ወደ ፖሊስ ጣቢያ ሄጄ ሁሉንም አመለክታለሁ፣ በፖሊስ ተቀፍድ ደስከድ ያኔ የምትናገረውን አንተ ታውቃለህ አለው። እሱም እየቀለደበት እውነት ምን አጥፍቻለሁ? ምን በድዬ? ለየትኛው ወንጀል የምታሳስረኝ አለው። በትዳር ላይ ሌላ ትዳር፣ በዛ ላይ የልጅህ ሚስት ማማገጥ ወንጀል አይደለም እንዳለው። እሱን የምታውቀው አንተ ነህ፣ ፍርድ ቤቱ አያውቅም። ስለዚህ ዝም ብለህ አትርከም አለው። እሱን አሳይሃለሁ፣ ለማንኛውም እጅህን ለካቴና አዘጋጅ ተጠብቀኝ ብሎት ሄደ። ተከስተም ወደ እናቱ ሂዶ ልጅሽ ፖሊስ ጣቢያ ምናምን እያለ የተጃጃላልሽ ነው፣ ደዌና አስቆሚ አለበተቀረ ደፈዋለሁ አለ። በጣም አሪፍ ልጄ፣ በመጨረሻም ጥሩና ትክክለኛ ውሳኔ ነው የወሰነው። እኔ መቼም አላስቆመውም፣ እንደውም ከጎኑ ነው መቆመው አለችው። በእንግዳውስ አብረን እናየዋል መጨረሻውን ብሏት ከሷ ወጣና ወደ ሚላት ሲሄድ ሚላትን አርፈሽ ተቀመጭ፣ ምንድነው የምትንጠለጠለው? ከዚህ እንዳትወጪ ነግሬሻለሁ እንዳላት። ፈራሁኛ ሊገለኝ ነበርኩ አለችው። ማንም አይገልሽም፣ እኔ ባልሽ፣ እኔ ያለውሽ መከታ፣ አርፈሽ ተቀመጭ። እንግዳውስ ያችን ማትረባ ሰራተኛ ሂጅ ልኳን ልንገራት ብላ ሰራተኛዋ ላይ ሂዳ የሚበቃትን ዝታባታለች። ምክንያቱም ባሌን ይዘሽብኛል ብላ ደግሞ እሷንም ልጠረጥር ፈልጋ ማለት ነው። ለማንኛውም ውድ የይስማ ንጉስ ቻናል ቤተሰቦች ዊታና ድራማ ክፍል 8 የዛሬው በዚህ ተጠናቀቀ። በሚቀጥለው ክፍለ ጊዜ ቀጣዩን ይዤላችሁ እስከምመጣ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ ውዶችዬ። እስካሁን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ይብዛ።